ጅል ሲጃጃል እቃ ፈጀ አሉ ማለት ነው። ዛሬ ደግሞ ማንን ልታጃጅሉ ነው መሰላችሁ የመጣችሁት ማለት ነው? እኛ እንኳን እንጃጃልም፣ እናንተ ተጃጃሉ እንጂ እናንተ እንደፈለጋችሁ ሁኑ እንጂ እዚህ ኦዲየንስ ማንም የሚጃጃልና ወይም ማንም አምኖ የሚቀበላችሁ የለም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ውድ ቤተሰቦቼ መብሩክ ልበላችሁ፣ እንኳን ደስ አላችሁ ልበላችሁ። በተለይ ለራሴ እንኳን ደስ አለኝ ልበል። ምክንያቱም ከዚህ ከ3 ቀን በኋላ ምናምን ቪዲዮ ሰርቼ ነበር። ምን አለ ሄርሚላ ባረገዘች ምናምን ነገር ብዬ ነበረ ማለት ነው። እና ምኞቴ ተሳካ እንዴ? በነገራችን ላይ ምኞቴ ያልተሳካም ማለት ነው። የእነሱ ውሸት አያልቅም እና የእነሱ ድራማ አያልቅም። ይህ ሁሉም ነገር የሚያደርገው ደግሞ አብርሽ ነው ማለት ነው። ምክንያቱም ስለ አብርሽ ሳወራ ብዙዋችሁ የሚያሳክካችሁ አላችሁ። ይከካችሁ። እውነት ከመናገር ደግሞ ወደ ኋላ አልልም። አብርሽ ደግሞ ሚዲያው ቀዝቅዞበታል። ሰሞኑ ዩቱብ እየተንቀሳቀሰ አይደለም እና ዋይ ዋይ ጫጫታ የለም። ያ ሚዲያው ሊያንጫጫው ነው ማለት ነው። ሲቀጥል ደግሞ በራሳችሁ አይዲያ ነው ማለት ነው። በእኛ አይዲያ ትንንሽ ዩቱበሮች አይዲያ እየሰጣችሁ የዩቱበሮችን አይዲያ እየለቀማችሁ አትምጡ ማለት ነው። እኛ ነበር ነው ያልነው። ብታረግዝ ቢያስረግዛት እያልን እኛ ነበረ። ደግሞ አረገዘች ወይ ለምን ታለቅሳለች? እኛ ነበረ ስናንሸራሽር ሆዷ ላይ አክበን ማለት ነው። የእኛ አይዲያ ይዛችሁ ነው የመጣችሁት ማለት ነው። እኔ ከሆነ መቼም አላምንም፣ መቼም እውነቴ ነው የምላችሁ። አብርሽ ቆሻሻም ስራ ሊሰራ ይችላል፣ ድራማም ሊሰራ ይችላል፣ ውሸትም ሊዋሽ ይችላል። ነገር ግን ይሄንን ደረጃ ይደርሳል ብዬ አላምንም። ወይም ደግሞ ከባሏ ካረገዘች አላቅም። እና ለትቢቷ ደግሞ በጣም ብልጥ ናት። ምክንያቱም እሷ ሩታን ለመጣን ነው የምትሞክረው። ሩታ ወጥቃ ሄርሚላ አብርሽን የራሷ ልታረግ ነው የምትፈልገው ማለት ነው። ምክንያቱም ለሩታ ሂዳ እኔ በአብርሽ አርግዣለሁ እንድትላት ነው። ካላስ ይሄን ነው ፍላጎቷ ነው እንጂ ከባልዋ ይሆናል እንጂ ወይም ደግሞ ዝም ብላ ለድራማቸው ደግሞ ሲቀጥል ከባልዋ መታረግዝም ልንገራችሁ ነው ማለት ነው። ይሄ ሆነ ብለው ነው። ምክንያቱም አብርሽ አይደለም ቲክቶክ የሚዞረው እና ቃለን እኮ ፌክ አካውንት እንዳለው ማለት ነው። የሩታ እህቶች የእሱ ኦዲየንሶች ተሰቅለው የሚያወሩት ማለት ነው። አንድ ባንዱ ነው የሚሰማው። ሲቀጥል ዩቱብ እንኳን በደንብ ያቀናል እኮ ዩቱበሮች ማን እንደምንናገረው ምን አይነት ቪዲዮ እንደምንሰራ በደንብ ነው ጠንቅቆ የሚያውቀው ማለት ነው። እና ሰሞኑ ካያችሁ ሁላችንም ሄርሚላ ረገዘች እያልን ነበር። ከኛ ሰርቆ ነው ማለት ነው። እናንተ ሌቦች ማለት ነው። በራሳችሁ እንኳን አይዲያ አትመጡም ማለት ነው። ሚዲያው ደግሞ ማንም አያንቀዛቅዘው እንደ በፊት በነ ዳኒ ጊዜ ቀረ እኮ በነ ፍቅር ጊዜ ቀረ። ያንን ጊዜ ነበረ ሰው ሁሉ ሲሸወድ፣ ሰው ሁሉ እውነት መስሎት እያለቀሰ ማለት ነው። ምክንያቱም ክብር ለራስህ ነው እንጂ ክብር ለእሷ ነው እንጂ እኛ ግድ የለብንም። ከፈለግንም ቪዲዮ እንሰራለን፣ ካልፈለግንም ደግሞ እናንተን ማለፍ ይቻላል ማለት ነው። ምክንያቱም እኔ አሁን ዛሬ ቪዲዮን አላየሁትም። ቪዲዮን ትንሽ ፋፊ ቤት ነው ያየሁት ማለት ነው። እናም ደግሞ ታምሌሉ ነው ያየሁት። ቦታ የሌለኝ ነገር እንዲንቅው ይሄዳለሁ ማለት ነው። ቦታ ያለኝ ቦታ ደግሞ ይጄ ያለው ማለት ነው። አይደለም እቺን ማለት ነው። እውነቴ ነው የምላችሁ የቡታጀራ ዩቲዩበሮች ራሱ በፊት እንደው 2 እና 4 ስልክ የነበረ የሚቃጠለው የእነሱ ቪዲዮ እያጫወትኩ ማለት ነው። አሁን ውሸታም ስለሆኑ ካጂ ስለሆኑ ደግሞ ካጂ ናቸው። ሩታዬ ለሳምንት ለ15 ሩታ እንደዚህ ያለች ሩታ እውነቷ ነው፣ በሩታ ላይ አልደራደርም ይላሉ። ነገር ግን 2 ቀን 3 ቀን ሲቀራቸው ደግሞ ሄደው ከእሷ ጋር ያሸኳሽኳሉ ማለት ነው። አላያችሁም? ትላንትና ፈረንጂው ያን ሁሉ የምንወደው ማለት ነው የሩታ መከታ የምንለው ማለት ነው ሄዶ ይቅርታ ጠየቃት። ይቅርታ ለምንድን ነው የምትጠየቀው? ምን ስለሆነች? ሩታ ናት ባሏ የቀማችባት ወይስ ሩታ ነው ጓደኛዋ የቀማችባት ማለት ነው? እና በዚሁ አጋጣሚ የኛ ድንቅ ጀግና ሩታዬ መቼም አትሆኝም። እውነቴ ነው ምለሽ የሩታን እንኳን እግሯን አታኪም፣ የእግሯን ጫማ አታኪም ማለት ነው። አንቺ ልፍስፍስ ማለት ነው። ሞር እንኳን ቢያምሽ ብትታመሚ በአብርሽ የመጣ ማለት ነው። አንቺ ማንነትሽን ሚዲያ አታመጪም። ሩታዬ ማለት አርግዛ እንኳን እርጉዝ ሆና እንደዚህ እንዳንቺ አልሆነችም። እንዳንቺ ልፍስፍስ አልሆነችም። እንዳንቺ ባሌ ታስፈልገኛለህ አጠገቤ ይሁን አላለችም። የእኔ ጠንካራ የኛ ጀግና እህት ማለት ነው። እራሷ ተቋቁማ 9 ወር በሙሉ ማለት ነው እንደዚህ ስትሰራ እናንተን ስታሳድግ ኖራለች። የኛ አንበሳ የኛ ነብር ማለት ነው ሩታዬ። አንቺ ግን በባለ ትዳር ወንድ ትዳር ያለው ወንድ ስለተለየሽ፣ የልጅ አባት ስለተለየሽ ለምን ተለየኝ ደግሞ አላለችም እንዴ? ሐኪም ቤት አያስፈልገኝም
አንተ ነህ የምታስፈልገኝ አላለችም እና ለምን የት ማይድብሻ እሰሪው ከወገቡሽ ማለት ነው። በነገራችን ላይ ይሄንን ደግሞ አንድ አይዲያ አድርጋችሁ ሰዱት ማለት ነው። ነገ ደግሞ ስትመጡ አብርሽ የትም ቦታ እንድትወጣ ከልክለዋለች ብላችሁ ነው። እኔ ደግሞ ልንገርሽ ነው ማለት ነው ለጸጉርሽ ማለት ነው ዊግ ነው ምናምን የፈረስ ጭራ እየቀጠልሽ አይደለም። አብርሽን ለምን አትቀጥዩ ማለት ነው። እንደውም ወጪ ከምታወጪ ከምሬ ነው ምለሽ ወጪ ይቀንስልሻል። 100,000 ምናምን ብር አይደለም የምትገዢው፣ ያንን ደግሞ ይቀንስልሻል። እና አብርሽን ቀጥያ አብርሽ ቀጥለሹ በቃ እንደፈለግሽ ዙሪያ ማለት ነው። አንቺ ጥንብ ሆና ናት ተግማማችሁ አሁንስ ማለት ነው። ክብር የሚባል ነገር አሁን አብርሽ አንተ ማለት ነው። እኔ የገረመኝ ውድ ቤተሰቦች እውነቴ ነው የምላችሁ፣ ትላንትና ከሷ ጋር ነበረ፣ ዛሬ ከሷ ጋር ነው። ነገ ደግሞ አሁን እነ ሩታ ቤት ሲሄድ አያፍርም አይደል? እፍረት የሚባል ነገር እኮ ይዘው ይሄንም ራሱ እየሰራ ማለት ነው። እነ ሩታ ቤት እኮ እየተጎተተ ሄዳል። ነገ ሩታ ለማናደድ ወይም ደግሞ ለጥቅሙ ሲል ማለት ነው። ዩቱቡ የሆነ ነገር ስለ ያው ያለ ሩታ ስለማይንቀሳቀስለት ማለት ነው። ሩታ ከሌለች ስለማይታይለት ማለት ነው። አሁን ሳያፈር እኮ አማቹ ቤት ተጎትቶ ይሄዳል ማለት ነው። አረ ለራስህ እንኳን ክብር ይኖርህ። ክብር የሚባል ነገር ተማር ማለት ነው። እና እናንተ ግን እውነቴ ነው የምላችሁ ይሄ በቀልድ በጨዋታ የሆነ ነገር አረገዝኩኝ እንደዚህ ወንኩ ስትሉ በራሳችሁ እያማራታችሁ ማለት ነው። የሆነ ቀን ደግሞ እውነት ነገር አድርጎት ብቻ ለማየት ያብቃን ማለት ነው። እና ሚዲያውን ደግሞ አታግማሙት ማለት ነው። ካረገዘችም ኦኬ እኔ ደስ ይለኛል ብታረግዝ ማለት ነው። ምክንያቱም ሩታዬ ትገላገላለች ማለት ነው። አጥቦ ጭቃ ማለት ነው። ከእንደዚህ አይነት ትዳር አላህ ይጠብቀን። እውነት በጣም ነው የሚያስጠላው፣ በጣም ይደብራል ማለት ነው። ባለትዳር ወንድ መዘላዘል ከዛችም አለው ከዚህችም አለው እንዴ። ባለትዳር መሆንህን ረስተሃል እንዴ? ሚስትህ እርጉዝ እንደሆነች ወይስ ረስተህ? ለነገሩ እርጉዝም እያለች እንኳን አላሰብኩም። ዛሬ እንኳን ወልዳ ልጇን አቅፋ ማለት ነው። አልሐምድላ እንኳን በሰላም ተገላገለች። ነገር ግን ያስጠላብሃል፣ ይደብረብሃል ማለት ነው። አንተ ብታረግዝልህ ችግር የለም እኮ አንተማ ወንድ ልጅ ናት። ነገር ግን አንተ እህቶች አሉችህ፣ ለእህቶች እንኳን አስብ። በተለይ ለሚስትህ አስብ እስቲ ለሚስትህ ዋጋ ለከፈለችልህ እንደዛ ለለፋችልህ በእሷ ምክንያት ነው ይሄንን ደረጃ የደረስከው ማለት ነው። ዛሬ ማንም አያውቅህም ነበር። ማንም ዞር ብለህ እንደዚህ በኦዲየንስ ላይ አትጫወትም ነበር። ያሳደግንህ እውነቴ ነው የምላችሁ ካላ በታች ሩታ፣ ከሩታ በታች ደግሞ እኛ ኦዲየንሶችንን ማለት ነው። እና እየሄድክ እየመጣህ ውሸትህን እየደረደርክ ሄርሜላ ምንም አይዲያ አታውቅም። እውነቴ ነው የምላችሁ። አሁን እኮ እናንተ አንዳንዶች እኮ አምነው የሚቀበሉ አሉ እኮ እውነት አረገዘች፣ እውነት እንደዚህ ሆነ፣ አብርሽ በደላት የምትሉ ሰዎች አላችሁ ማለት ነው። አብርሽ ጭራሽ አይበድላትም። አብርሽ ራሱ ነው አይዲያ የሚሰጣት ማለት ነው። አልቅሺ ነይ እንደዚህ ነገ ደግሞ እኔ አርግዣለሁ በአንተ ከአንተ ጋር መለየት አልፈልግም ልትን ነው ማለት ነው። ለማንኛውም ውድ ቤተሰቦች ደህና ደሩልኝ። ባይ ባይ።